በሙሉ ሕያዋን ይሆናሉ በመጨረሻው ቀን አምላካችን ዳግም ለፍርድ ሲመጣ። ሬሳዎችም ሁሉ ይነሳሉ፣ ጊዜውን ጠብቆ ይፈጸማል። ይህን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም አሳይቶናል። በቃል አስተምሮ በተግባር ፈጽሞት አሳይቷል። ምን አለ? አነ ውእቱ ትንሣኤ ወሕይወት አለ። ትንሣኤና ሕይወት እኔ ነኝ አለ። ዘያምን በየ እመኒ ሞተ ያሐዩ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ካስነሳቸው ሙታን መካከል ጥቂቶቹን እናንሳ ለትምህርታችን የሆነን ዘንድ። ትንሣኤና ሕይወት እኔ ነኝ ያለ አምላክ ለሙታን ሕይወትን ሰጥቶ አሳይቷል። አንዱ ታሪክ በማርቆስ ወንጌል ምዕራፍ 5 ከቁጥር 35 እስከ ፍጻሜ ምዕራፍ የተመዘገበ ነው። የምኩራቡ አለቃ የኢያኢሮስን ልጅ የ12 ዓመት ብላቴና ናት፣ አንድ ፍሬ ሕፃን ልጅ ሞተች። ይቺ በሳርነቷን የደረቀችው ማለት ነው። ገና ወደ አበብነት ወደ ወጣትነት ሳታድግ። ከዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። ወደ ምኩራቡ አለቃ ወደ ኢያኢሮስ ቤት ከቅዱሳን ሐዋርያት አይማድ የሚባሉትን የምስጢር ደቀ መዛሙርት የሆኑትን ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ያዕቆብንና ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድን ይዞ ገባ። እንዲህ አለ፣ የኢያኢሮስ ልጅ ተኝታለች፣ አስነሳት ዘንድ እሄዳለሁ አለ። በዚያ የነበሩ ሰዎች ምን አሉ? እንዴ የተኛችና የሞተች ለይቶ አያውቅም እንዴ አሉ። እንደ ሞተች ያውቃሉ እነሱ። የሚያሳዝኑት እነኚህ ሰዎች እነሱ መሞቷን ያወቁትን ያህል እሱን ግን አላዋቂ ያደረጉት። ለነሱ እኮ ጥበብን ማስተዋልን የሰጠ ነው ኤልሻዳይ ካህሌ ኩሉ፣ ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። እንኳን እርሱ ሁሉን አዋቂ የሆነ አምላክ ቀርቶ እነሱ እንኳን ዕውቀታቸው የተገደበ የተወሰነው ከእውቀት ከፍለው የሚያውቁት እንኳን አውቀዋል እኮ መሞቷን በሥጋ ግን ከትከት ብለው ሳቁበት። እሱ ግን ተኝታለች አስነሳታለሁ ማለቱ ሞቷን ነው በእንቅልፍ የመሰለው። ያንቀላፋ እንደሚነቃ የተኛ እንደሚነሳ የሞተችውን ጣቢታን ከሞት አስነሳታለሁ ማለት ነው። ከዚያ ጣቢታ ሆይ ተነሽ አላት። ያቺም ብላቴና ሕፃን ልጅ አፈፍ ብላ ተነሳች። ክብር ምስጋና ለአምላካችን ለእግዚአብሔር። ሕይወት ነኝ አለ፣ ትንሣኤ ነኝ አለ። በሳርነት በሕፃንነት ጊዜዋ በሞት የደረቀችውን በሕይወት አለመለማት አንዱ እሱ ነው። ሌላው በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ የተመዘገበ ታሪክ አለ። ናይን በሚባል መንደር የነበረች አንዲት መበለት ነበረች ይላል። መበለት ማለት ባል የሞተባት ሴት ማለት ነው። ባል የሌላት ብቸኛ ሴት። አንድ ልጅ ነበራት፣ የዓይኗ ማረፊያ፣ የልቧ ተስፋ የሆነ ልጅ፣ የባለቤቷን ሐዘን ማስረሻ የሆነ ልጅ፣ ይጦረኛል የምትለው ልጇ በጉብዝናው በወጣትነቱ በሞት ደረቀ። ይሄ ደግሞ በአበብነት ጊዜ የደረቀ ነው።
አበብነት ወጣትነት ነው ብለናል። ደረቀ። የሚያሳዝን ነው። የዚያን የወጣት ልጇን አስከሬን በቃሬዛ አሸክማ ወደ ቀብሩ ስፍራ እያነባች እያዘነች ትሄዳለች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ቃሬዛውን ነካና አስቆማቸው። እንዲህ አለ፣ አንተ ጎበዝ እልሃለሁ ተነሳ አለው። ያ በወጣትነቱ የሞተው ወደ መቃብር ስፍራ ታጥቦ ተገንዞ በቃሬዛ ተደርጎ በሸክም ይሄድ የነበረው አፈፍ ብሎ ተነሳ። የዛች መበለት ሐዘን ለደስታ፣ ልቅሷ ለሳቅ ተቀየረ። አስተውሉ። ትንሣኤና ሕይወት እኔ ነኝ ያለ አምላክ በአበብነቱ በወጣትነቱ የደረቀውን ያንን ጎበዝ ሕይወት ሰጥቶ አሳይ፣ አለመለመው። ሶስተኛ በዚህ በዮሐንስ ወንጌል ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄ ደግሞ የተቀበረ ነው። 4 ቀን የሞላ ሁላችንም የምናውቀው ታሪክ አልዓዛር የማርታና የማርያም ወንድም ከ4 ቀን በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር መጣ። አልዓዛር ውጣለው። ያ የሞተው አልዓዛር ከተቀበረ 4 ቀን የሞላው አልዓዛር የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ድምፅ ሰምቶ አፈፍ ብሎ ከመቃብር እንደተገነዘ ሆኖ ወጣ። ፍቱትና ይሂድ ተዉት አለ። የመጨረሻው ለቅሶ ደራሽ የነ ማርታና የነ ማርያም እንባ አባሽ ሆነ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ታሪክ ይለውጣል። ነገር ይገለብጣል። የተቆረጠ ተስፋን የሚቀጥል አምላክ ለሞተው ለአልዓዛር ሕይወት ሰጠ። ሕይወት ነኝ አለ። ለተቀበረው ለአልዓዛር ትንሣኤ ሰጠ። ትንሣኤነቱን አረጋገጠ በተግባር በድርጊት። የሚገርም ነው። ይህ ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በሰማይ 3 ተአምራት ታይተዋል። በምድር 4 ተአምራት ታይተዋል። በምድር ከታዩት ከ4ቱ ተአምራት መካከል አንዱ መቃብራት ተከፍተው ከ500 ከፍ ከ600 ዝቅ ያሉ ሙታን ተነስተዋል። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 52 ጀምሮ የተመዘገበውን ታሪክ መመልከት ትችላላችሁ። መቃብሮችም ተከፈቱ ይላል። ተኝተውም ከነበሩ ምን ብለው ከነበረ? ተኝተው ከነበሩ ከሙታን ብዙዎች ተነሱ ይላል። አሁን ተኝተው ከነበሩ ሲል መቃብር ቆፍረው ውስጥ ገብተው ተኝተዋል ማለት አይደለም። ይኸውም በእንቅልፍ የመሰለው በስጋ የሞቱትን ሙታንን ነው። ተኝተው ከነበሩት አለ በስጋ ካንቀላፉት ከሞቱት ከተቀበሩት ብዙ ሙታን ተነሱ። ከትንሣኤውም በኋላ አለ ወደ ቅድስት ከተማ ወደ ኢየሩሳሌም ገብተው ለሰዎች ሁሉ ታዩ፣ የክርስቶስንም ነገር መሰከሩ ብሎ ነው የሚናገረው። ትንሣኤና ሕይወት እኔ ነኛል። እነኚህ ከሞት የተነሱ ከመቃብር የወጡ ሙታን ሁሉ ግን ሞተዋል። እንደገና ትንሣኤ ዘጉባኤን ይጠብቃሉ። የመጨረሻውን ቀን ይጠብቃሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ያለው እነኛን ሙታን ስለማስነሳት ብቻ አይደለም። የራሱም ነገር አለበት። ለባህሪው ሞት የማይስማሙ አምላክ ስለኛ ተገብቶ
ስለኛ ስለ ኃጢአተኞቹ በሥጋ ሞተ፣ ተቀበረ። 3 ቀን 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱስ ጳውሎስ እንደመዘገበው ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነስቷል ነው ያለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ሁልጊዜ በሃይማኖት ጸሎት የምናደርሰው ነው። ክፎች ክርስቶስን በግፍ ሰቀሉ፣ ገደሉት። ይህም ብቻ አይደለም፣ እንዳይነሳ ትንሣኤ እንዳይነሳ ሕይወት ሞቶ እንዲቀር በእነሱ አስተሳሰብ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤም ስለሆነ መቃብር ይዞ አላስቀረውም። ሞትን ድል አድርጎ በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ እንዲህ ያሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ አዎ እንደተናገረው ተነስቷል እንጂ እርሱ በዚህ የለም። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። ክርስቶስን በግፍ ሰቅለው የገደሉ ክፎች አፍረዋል። አዳምና እኛ ልጆቹ ደግሞ ከብረናል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ትንሣኤ በኩር ሆኗል፣ አብነት ሆኗል። ትንሣኤና ሕይወት እኔ ነኝ አለ ክርስቶስ። በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰረልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ አመጣ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት ማለት በሥጋ ለሞቱትና ለተቀበሩት ማለት ነው። በኩራት ሆኖ መጀመሪያ ሆኖ ቀዳሚ ሆኖ ከሙታን ተነስቷል። ከሙታን መካከል ተለይቶ ተነስቷል። እስቲ በሉ ሞት በሉ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት በመጀመሪያው ሰው በፍጡሩ በሁላችን አባት በአዳም በኩል መጥቷል። እንዲሁ ትንሣኤ ሙታን ደግሞ ሰው በሆነ አምላክ በዳግማዊ አዳም በባህሪ አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሆኗል። ይህም ማለት ነው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ያለው ይሄን ነው። እስቲ በሉ ሁሉ በሉ በአዳም እንደሚሞቱ እንዲሁ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ። ይሄ ነው። በአዳም ሞት ተፈርዶብናል። ሞት አግኝቶናል። ሞት ደርሶብናል። በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደግሞ ሕይወት ተሰጥቶናል። ሕያዋን ሆነን እንኖራለን። እንደ ሳሩ ጠውልገን እንደ አበባው ደርቀን በመቃብር ወድቀን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት እኔ ነኝ ብሏል ክርስቶስ። ስለዚህ እንነሳለን። ምን እናድርግ? አሁን የክብር ትንሣኤ እንድንነሳ ለዘላለም በሕይወት እንድንኖር
በመጀመሪያ ሃይማኖታችን እናጽና። እስቲ በሉ የሚያምንብኝ በሉ ቢሞት እንኳን ሕያው ይሆናል። መሰረቱ ሃይማኖት ነው። መጀመሪያ ማመን። እኛ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክብር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። የመጀመሪያው ይሄ ነው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም። ቅዱስ ጴጥሮስ ይሄን መዝግቦታል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ጀምሮ እንመልከት እስቲ። በሉ ከኔ ጋር ዳግመኛ በሉ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር አመጣው። ሥጋ ሁሉ እንደምን? እንደ ሳር። ቀጥሉ። ክብሩም ሁሉ በሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው ይላል። የእግዚአብሔር ቃል ግን ለዘላለም ይኖራል። አዎ ሳሩ ይጠወልጋል፣ አበባው ይደርቃል፣ ይረግፋል። ይሄ ሥጋ በርጅና አንድ ቀን ይጠወልጋል፣ በሞት አንድ ቀን ይደርቃል፣ በመቃብር ይወድቅና ይረግፋል፣ ይፈርሳል፣ ይበሰብሳል። ግን እኛ ዳግመኛ የተወለድነው ከማይጠፋ ዘር ነው የተወለድነው። ልደታችን ፍጥረታዊው ልደት፣ የመጀመሪያው ልደት፣ ሥጋዊው ምድራዊው ልደት ብቻ አይደለም። ሰማያዊ ልደት፣ መንፈሳዊ ልደት ተወልደናል። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም ተወልደናል። ከማይጠፋ ዘር ተወልደናል። ስለዚህ ለዘላለም በሕይወት እንኖራለን። መቼ? ሃይማኖታችን ስናጸና። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። በሥጋ ቢሞት ቢቀበር ቢፈርስ ቢበሰብስ ሞቶ ተቀብሮ ፈርሶ በስብሶ አይቀርም። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለንና የሁላችንን ትንሣኤ የክብር ያድርግልን። ትልቁ ነገር አምኖ መሞት ነው። ሞት አይቀርም፣ የሥጋ ሞት አይቀርም። ግን ምን ብሎ መሞት? አምኖ መሞት። እነዚህ ሁሉ በሉ አምነው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ተመዝግቧል። ቅዱስ ጳውሎስ ስለ እምነት ሲጽፍ በግፍ ሞትን በመጀመሪያ ከቀመሰው ከጻድቁ ከአቤል ጀምሮ ዘርዝሮ አመጣና ምን አለ? እነዚህ ሁሉ አምነው ሞቱ ነው ያለው። አምኖ መሞት። ሥጋ ለባሽ ሁሉ ምንድን ነው? አበባ ነው። እንደ አበባው በሞት መድረቅ፣ በመቃብር መውደቅና መርገፍ፣ መፍረስ፣ መፈስፈስ ስለማይቀር አምነን መሞት እስከ መጨረሻ እቅታ ድረስ ሃይማኖታችን እንድናጸና እግዚአብሔር ይርዳል። በፈተና እንድንጸና፣ በመከራ እንድንታገስ። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት ነው የሚለው። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ይላል ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ። እስከ ሞት ድረስ መታመን። አደራችሁ ብንራብም ብንጠማም ብንቸገርም ብንገፋም መከራ ቢፈራረቅብን ባይመቸንም ሃይማኖታችንን አጽንተን እንገኝ። ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር፣ ለሥጋዊ ለጊዜያዊ ጥቅም ብለን ሃይማኖታችንን አንለውጥ። ከቤተ ክርስቲያን አንውጣ።
ከእግዚአብሔር አንለይ፣ ጸንተን እንቆም። የመጀመሪያው ሃይማኖትን ማጽናት፣ አምኖ ኖሮ አምኖ መሞት። አንዳንዶች አምነው ኖረው ከመሞታቸው አስቀድሞ በመጨረሻ ሰዓት የሚክዱ አሉ። በመጨረሻው ሰዓት። እኛ ግን አምነን ኖረን አምነን ነው መሞት ያለብን። አምኖ መሞት አንዱ እሱ ነው። ሁለተኛ ምግባርን አቅንቶ እንደ እግዚአብሔር ፈቃድ ተመላልሶ ማረፍ ነው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል። ቃሌን የሚጠብቃል እንደ እግዚአብሔር ቃል የሚኖር ፈቃዱን የሚፈጽም ሰው የመንፈስ ቅዱስን ፍሬዎች የሚያፈራ በጽድቅ ሥራ የሚመላለስ ሰው ቢኖር ሞትን አያይም። ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ለዘላለም አይሞትም ማለት ነው እንጂ ነፍሱ ከሥጋው አትለይም፣ በምድር ላይ እንደ ምሰሶ ቆሞ ይኖራል ማለት አይደለም። እሱማ ለማንም አይቀርም የሥጋ ሞት። የእግዚአብሔርን ፈቃድ ስንፈጽም ከሃይማኖት ጋር በጎ ፍሬ ስናፈራ ጽድቅ ስንሰራ ማለት ነው። በትሕትና በይቅር ባይነት በታማኝነት በያዋህነት በደግነት በትዕግስት ስንኖር ያኔ ሞትን አናይም። ሰዎች ምን ይላሉ? አሟሟቴን አሳምርልኝ። ጥሩ ልመና ነው፣ የተለመደም ነው። የሰው አሟሟቱ አምሯል የሚባለው አምኖ ሲሞት ነው። ሃይማኖቱን አጽንቶ በሥጋ የሞተ ክርስቲያን አሟሟቱ አምሯል። ምግባሩን አቅንቶ ንስሐ ገብቶ ሥጋ ወደሙን ተቀብሎ ተዘጋጅቶ ትሩፋት ሰርቶ በሥጋ የሞተ ክርስቲያን አሟሟቱ ያማረለት ነው እንጂ አሟሟቴን አሳምር ማለት እኮ በሞትኩበት ዕለት ብዙ ሰዎች ተሰብስበው ይቅበሩኝ ማለት እኮ አይደለም እንዴ። አሁን ሰው በሞቱ ቀን ባለጸጎች፣ ባለስልጣኖች፣ ዝነኞች፣ ስመጥሮች፣ ታዋቂዎች ተሰብስበው ቢቀብሩት ሃይማኖቱን ካላጸና ምግባሩን ካላቀና ንስሐ ካልገባ እነኛ መቃብሩ ላይ የተገኙት ሰዎች ሁሉ እኮ ከሞት ሊያድኑት አይችሉም፣ በፍጹም አይችሉም። አንዳንድ ሰው ግን አሟሟት ማማር ማለት ያ በቀብሩ ዕለት የሚፈጸመው ነገር ይመስለዋል። እሱ አይደለም። እሱ ትርጉም የለውም። እሱ አይደለም። ዋናው ነገር ሃይማኖትን ማጽናት ነው፣ ምግባርን ማቅናት ነው፣ ንስሐ መግባት ነው። ሥጋ ለባሽ ሁሉ ምን ነው? አበባ ነው። አበብነታችን እናስብ። የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ። የእያንዳንዳችን ዕድሜ በእግዚአብሔር ዘንድ የተወሰነ ነው፣ የተቆጠረ የተለካ ነው። ማንም ሰው ያንን መተላለፍ አይችልም። ባለጸጋ በገንዘቡ ዕድሜ መጨመር አይችልም። ባለስልጣን በስልጣኑ በመሳሪያው በሰራዊቱ ብዛት ዕድሜ መጨመር አይችልም። ባለ እውቀት ባለ ጥበብ በሁለትና በሶስት ዲግሪ ዕድሜ መጨመር አይቻልም። ያማ ቢቻል ኖሮ ብዙ ሚሊዮነሮች ቢሊዮነሮች ያን ሁሉ ገንዘባቸውን ጥሎ ይሞቱ ነበር፣ ይገዙ ነበር። ዕድሜ እኮ ይገዙ ነበር። ዕድሜ ግን ከገበያ የሚገዛ ሸቀጥ አይደለም፣ እግዚአብሔር የጸጋ ስጦታ ነው። ባለስልጣኖች ዕድሜ መጨመር ቢችሉ ነው በስልጣናቸው ወንበራቸውን ጥለው ስልጣናቸውን ትተው ይሞቱ ነበር እንዴ? ለወንበራቸው ስንት የንጹሃንን ደም ያፈሱ የለን? ይጨፈጭፉ የለን? ርኅራኄ የሌላቸው ጨካኞች፣ አረመኔዎች፣ እግዚአብሔርን ማይፈሩ ሰውን ማያፍሩ በንጹሃን ደም የሚታጠቡ። በስልጣንማ ዕድሜ መጨመር ቢቻል ኖሮ ያደርጉት ነበር፣ ግን አይቻልም። ማንም አይችልም። እንባ ዕድሜ ይጨምራል፣ ንስሐ ዕድሜ ይጨምራል።
የንጉሱ የሕዝቅያስን ሕይወት ማየት ይቻላል። በትንቢተ ኢሳይያስ ምዕራፍ 38 ላይ ይሄ ታሪክ ተመስክሯል። ንጉሱ ሕዝቅያስ እግዚአብሔር ከሰናክሬምና ከአሦራውያን እጅ አዳነው። በተለይም መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ከእግዚአብሔር ተልኮ ከአሦራውያን ሰፈር 185,000 ገደለ። ከድል በኋላ ግን ንጉሡ ሕዝቅያስ ክብርን ለራሱ ወሰደ። ይሄ ድል የተገኘው አለ፣ ይሄ ክብር የተገኘው አለ በእኔ የጦር ስልትና ብልሃት ደግሞ በሰራዊቴ ችሎታ ነው አለ። በቃ የእግዚአብሔርን ክብር ለራሱ ወሰደ። ልቡ ኮራ፣ ታበየ። መጽሐፍ ግን ምንድን ነው የሚለው? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከማን ዘንድ ነው? ከእግዚአብሔር ዘንድ ነው ይላል ምሳሌ 21 ቁጥር 31 ላይ። ድል ከእግዚአብሔር ነው። ለእስራኤላውያን እኮ ውጊያቸውን የተዋጋ ቅዱስ ሚካኤል ነው። ሰልፋቸውን የተሰለፈ ቅዱስ ሚካኤል ነው። አንድ ጠጠር አልወረወሩም፣ አንድ ጦር አልሰበቁም፣ አንድ ሰይፍ አልሰነዘሩም። ማለዳ ሲነሱ የ185,000 የአሦራውያንን በድን ነው ቅዱስ ሚካኤል ጥሎ ያሳያቸው። ግን ንጉሡ ሕዝቅያስ ታበየ። ያን ጊዜ እግዚአብሔር ቆነጠጠና አልጋ ላይ አጣለው። አንተ እንኳን ሕዝብህን ከሰናክሬምና ከአሦራውያን እጅ ከአሕዛብ እጅ እንደዚህ እንደ ጉንዳን ከበዛ ሰራዊት ልታድን ቀርቶ ራስህንም ከበሽታ ማዳን የማትችል አቅመ ቢስ ነህ ብሎ ይኸው ብሎ ቆነጠጠው። ተግሳጽ ነው። በደዌ ገሰጸና አልጋ ላይ ጣለው። ከዛ ነቢዩ ኢሳይያስን ወደ ንጉሥ ወደ ሕዝቅያስ እግዚአብሔር ላከ። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። አሁን እግዚአብሔር ጉዳዩ ከንጉሡ ሕዝቅያስ ቤተ መንግሥት ጋር አይደለም። ጉዳዩ ከንጉሡ ሕዝቅያስ ልብ ጋር ነው። ልብን አስተካክል ነው። ሕይወትን አስተካክል ነው። ቤተ መንግሥቱንማ የሚያስተካክሉ ብዙ አገልጋዮች አሉ። የንጉሡ የሕዝቅያስ ልብ ግን በትዕቢት ተበላሸ፣ በኃጢአት ተበላሸ። በትዕቢት የተበላሸውን ሕይወትን በትሕትና አስተካክለው። በኃጢአት የተበላሸውን ሕይወትን በንስሐ በጽድቅ አስተካክለው። የረከሰውን ሕይወትን በንስሐ ቀድሰው አለው። ንጉሡ ሕዝቅያስ ወዲያው በእግዚአብሔር ፊት ተንበረከከ። መተላለፉን አስቦ የንስሐ እንባ አነባ፣ አለቀሰ። እግዚአብሔርም ነቢዩ ኢሳይያስን መልሶ ወደ ንጉሡ ወደ ሕዝቅያስ ላከው። ሂድ አለው፣ እንዲህ በለው ንጉሡ ሕዝቅያስን እንባህን ተመልክቻለሁ፣ ልመናህንም ሰምቻለሁ፣ ጸሎትን ተቀብያለሁ። ወደ አንተ በምሕረት ተመልሻለሁ። በሦስተኛው ቀን ከደዌህ እፈውስሃለሁ፣ በዕድሜ ላይም 15 ዓመት ጨምሬልሃለሁ አለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አስተዋላችሁ? እንባ ዕድሜ ይጨምራል። ንስሐ ዕድሜ ይጨምራል። የወደቀ ሲነሳ፣ የበደለ ሲመለስ፣ የረከሰ ሲቀደስ፣ ያኔ አምላካችን ዕድሜ ይጨምራል። በሌላ ነገር ግን ዕድሜ አይጨምርም። ንጉሡ ሕዝቅያስ ዕድሜው ተጨመረለት። ምን አለ ያን ጊዜ? አንተም ፈወስከኝ፣ ወደ ሕይወትም መለስከኝ አለ። እግዚአብሔር ያውቅበታል። እኛም ዛሬ በተሰጠን ጊዜ እንጠቀም። ማምሻም ዕድሜ ስለሆነ ምንም ብንሆን በሥጋ ሳር ነን፣ በሥጋ አበባ ነን። የሳር ትምክህት የአበባ ትምክህት የለ መድረስ ነው። ሳር ምን አቅም አለው? አበባ ምን አቅም አለው? ደካማ አይደልን? እኛም እኮ ስንያዝ እኮ ጭብጣ እንሞላው፣ ስንለቀቅ እኮ ለሜዳም አይበቃን። እስቲ በሉ እስትንፋሱ በሉ
በአፍንጫው ያለበትን ሰው ተውት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22። እዚች ጋር እኮ ብትያዝ ነገሩ አበቃ። ጉንፋን ይበቃን የለ ግን አንቻለም። አንዳንዴ እንታበያለን። ንጉሡ ሕዝቅያስ እኮ ታበየ፣ ልቡ ኮራ፣ ክብሩን ለራሱ ወሰደ። እግዚአብሔር ይሄንን አደረገልን፣ ጠላቶቻችንን ጣለልን ብሎ እግዚአብሔርን እንደማመስገን በእኔ የጦር ስልት በሰራዊት ጥንካሬ አሦራውያንን ድል አደረግኩ ብሎ ተመካ፣ ታበየ። ቆነጠጠና አስተኛው። እግዚአብሔር አቅመ ቢሶች ነን፣ ደካሞች ነን። ስለዚህ ሁልጊዜ ማሰብ አለብን። የተጨመረልን ዕድሜ ንስሐ ነው። በተሰጠን ጊዜ እንድንመለስ እግዚአብሔር ሁላችን ይርዳን። ሁላችንም እንሞታለን ይላል ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ጀምሮ ሁላችን